ዶንኪ ቲዩብን የማዳን ርብርብ ላይ ቴዲ አፍሮና አምለሰት ሙጬ ተቀላቀሉ። ቴዲ አፍሮና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ የገንዘብ ድጋፍ አደረጉ። በርካታ ትችቶችን ያስተናገደው የድምፃዊ አንዷለም ጎሳ አዲሱ ሙዚቃ ይሄ ሰው ምንም እንዳልተፈጠረ ህይወቱ ይቀጥላል። ትንሽ ቆይቶ አልበም ቢያወጣ ሰው ያንን ሙዚቃ ይሰማለታል። ያቦች ና ዘፈንልን ብለው ቢጋብዙት ሰው ሄዶ ዘፈኑን ያዳምጥለታል። በገዛ አያቷ ተደፍራ እንዲሁም ደግሞ በልጇ አባት ደግሞ ተከርታ በተጨማሪም ደግሞ ስሙ ባልተጠቀሰ ወይም ደግሞ ስሙ ባልተጠራ በአንድ ታዋቂ ሰው ማስፈራሪያ እየደረሰብኝ ነው ብላ በግልጽ በሚዲያ መት የተናገረችው የሳሚናት ወይም ደግሞ ጽዮን በሚል ትክክለኛ ስሟ የምትታወቀው እህታችን አሁን ላይ በርካታ ሰዎችን እያጨቃጨቀች እያከራከረች ይገኛል። እንግዲህ እንደምታዩት በራሷ ቲክቶክ ገጽ ላይ መጥናንትና አንድ በጣም ታዋቂ የሆነ ሰው ኦኬ እሱ እያለ ያለው ምንድነው ተደፈርኩ የምትዩ ወይም ደግሞ እያስፈራራሹ ነው ያን ሰው እያስፈራራሹ ሊሆን ይችላል ብዬ የሚል ሐሳብ አለኝ። ባጭሩ ሳሳተና እኚህን በመሳሰሉ በወቅታዊና በአዳዲስ መረጃዎች ወደ እናንተ ዛሬ መጥቻለሁ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ ቲዩብ ነው። ሰብስክራይብ በማድረግ ቻናሉን ቤተሰቡን እንዳትረሱ። እንዲሁም ከናንተ የሚጠበቅ አንድ ግዴታ አለባችሁ። ላይክ አድርጉ። ላይክ በማድረግ ፍቅራችሁን ግለጹ ሊላችሁ ወዳለሁ። እስቲ ዛሬ እንግዲህ በአንድ ቪዲዮ ልጀምር ወድርኩኝ። የኢትዮጵያ ኮንስትራክተሮችን እንግዲህ እስቲ እነሱን እየተቸን እንጀምራለን። ምን አጥፍተው ነው? እስቲ እቺን ቪዲዮ ተጋበዙልኝ። የኢትዮጵያ ኮንትራክተሮች በጣም ነው የምትገርሙኝ። እግዚአብሔር አሁን ይሄን ለአይነ ስውራን ብላችሁ ነው የሰራችሁት። እሺ መጣ እሺ የሚያክል ብሎኬት ፍለፊቱ አለ። እሱ ይገርማል እንዴ! እሺ እዚህ ጋር ደርሶ ይሄ ምን ማለት ነው? እዚች ሀገር ላይ አካል ጉዳተኛ የሌለ ይመስል በእንደዚህ አይነት መልኩ ግንባቶች እየተካሄዱ ይገኛሉ። ግን ከባድ ነው። እባካችሁን የሚመለከተው አካል በነገራችሁ ላይ ከባድ በሰው ላይ እንግዲህ ጉዳት ሊደርስ ስለሚችል ቢጠነቀቁበት ወይም ደግሞ ቢስተካከለው ይህ ሐሳብን ስትፈልጋለሁ። ግን ምን አሰባችሁ ነው? እስቲ ሐሳባችሁን ስጡበት። ለማንኛውም ግን እዚሁ ጋር እንዳለን እንግዲህ የኢትዮጵያ መንገድ አንውጣበት እንጂ ብዙ ጉድ ይዟል። እስቲ እቺ ክረምት ከገባች በኋላ በርካታ ቪዲዮዎች እየተለቀቁ ይገኛሉ። እስቲ እቺን ቪዲዮ ተጋሩ። እዚህ ጋር አዳሜ ሰርከስ እየሰራ ነው። አቤቱ ከመስመስሎ ከሚቀጥ ሰላሳ ብሬ እንግዲህ የኢትዮጵያ ጎዳኖች ጥላን ከላይ ወደ ታች አወርዶታል። እህታችንም ምን አሰባ እንደሆነ አልገባኝም። ለማንኛውም እስቲ ሐሳባችሁን ስጡበት። እስቲ ወደ ቁም ነገሩ እንለፍ። ጆርዲ ለሴቶች እህቶቻችን ወይም ደግሞ ለታዳጊ ሴቶች እንግዲህ አንድ መልእክት አጥብቃ አስተላልፋለች። እስቲ እቺን ቪዲዮ ተጋበዙልኝና ሐሳባችንን ሰጥበታለን። ቦይፍሬንድ ይቅርብሽ፣ ትምህርትሽ ላይ ፎከስ አድርጊ ስትልሽ ፋራ ነው አይደል የምትመስልሽ? ክስቶችሽ ታላላቅ እህቶችሽ ሲመክሩሽ ፋራ ነው የሚመስሉሽ። አንቺ አራዳ የዘመኑ ልጅ እነሱ ጊዜ ያለፈባቸው ምግብ ከሳህን ላይ አንስተሽ አፍሽ ውስጥ እንዴት ማስገባት እንደምትቺ ያስተማሩሽ ሴቶች ናቸው። ፈለገ የዘመኑ ልጅ ባትሆን የዘመኑ ልጅ ሆና አልፋለች፣ ታውቋለች። የምትመክርሽ ከኤክስፒሪየንስ ነው። ትምህርት ቤት ጓደኞችሽን ነው የምታማክሪው፣ እነሱን ነው የምትሰሚው። እነሱ አራዳ ናቸው፣ ልክ እንዳንቺ የገባቸው ናቸው። ስለዚህ የሚነግሩሽ ነገር በሙሉ ልክ ነው አይደል? የዘመኑ እናቶች ልክ እንዳንቺ ትምህርት ቤት ሄደዋል። ልክ እንዳንቺ ምናልባትም ዱርዬ ሆነው አልፈዋል። ልክ እንዳንቺ ከወንዶች ጋር ተጀናጅነዋል። ልክ እንዳንቺ አሁን ወንዶች አፈቅርሻለሁ፣ እወድሻለሁ፣ እንገናኝ፣ እንደዚህ እንሁን፣ ፎቶ ላኪልኝ ምናምን እንደምትባዩ በዛኛው ዘመን ደብዳቤ ተልኮላቸው ተጀንጅነዋል። በተለያየ መልኩ አጀናጀኑ ይለያይ እንጂ ነበሩ። ማጎጥጎጡንም ዳሌ ማውጣቱንም መጎርመሱንም አልፈውበት። አንቺ እንዳትሳሳቺ የሚፈልጉትን ስህተት ምናልባትም ተሳስተውታል እና ውጤቱን ያውቃሉ። ሰዎች ለህፃናት ልጆች እሳት እንደሚያቃጥል የሚናገሩት ተቃጥለው ስለሚያውቁት ነው። ተቃጥለው አይተውታል። እዚህ ያቃጥላል ተይ ትባያለሽ። ጓደኞችሽ በላይ ህይወትን ኖረዋል። ጓደኞችሽ በላይ አራድነትን አልፈውበታል። ጓደኞችሽ ያልደረሱበት ውጤት ላይ ደርሰዋል። እዚህ በዙሪያሽ ያሉ ታላላቅ ሴቶች ስፔሻሊ እናትሽ የምትነግርሽን ነገር እንደው ልክ ባይሆን ራሱ አዳምጫት።
እንደዚህ ስል ደግሞ የእናቶቻችን የአክስቶቻችን የእህቶቻችን ምክር ሁል ጊዜም ልክ ነው ማለት አይደለም። ለምሳሌ እኔ በህይወቴ በጣም የሚቆጨኝ ነገር ናቹራል ሳይንስ መማሬ ነው፣ ኢንጂነሪንግ መማሬ ነው። ፍሬሽማን ላይ ፊልድ ልቀይር ሞክሬያለሁ እና ቤተሰቦቼን አማክሬያለሁ እና ሁሉም ኖ ኢንጂነሪንግ በጣም ቆንጆ ፊልድ ስለሆነ በዛው ነው መቀጠል ያለብሽ አሉኝ። ሰማኋቸው፣ አደረኩት። ግን ያ ምክር ስህተት ነበር። ያ ማለት ግን አልጠቀመኝም ማለት አይደለም። አት ዘ ኤንድ ኦፍ ዘ ዴይ ዲግሪ ይዣለሁ፣ 10 ዓመት ሰርቼበታለሁ፣ ተንደላቅቄ ኖሬበታለሁ፣ ቤተሰቤን ረጅቼበታለሁ። እኔን ፋይናንሻሊ ነፃ እንደወጣ አድርጎኛል። ማንበብ ሰው ያደርጋል የሚባለውን ምክር መጀመሪያ የሰማሁት ከማሆይ አበበች ነው፣ ከአያቴ ማለት ነው። አሁን ላይ እየጠቀሙኝ ያሉ ማንነቶቼን ያነጸችው በምክሯ። 10 ምክር ቢመክሩም አንድ ሚስ ሊያደርጉ ይችላሉ፣ 9 ግን ልክ ናቸው። እና የእናቶችሽን፣ የአክስቶችሽን፣ የታላላቅ እህቶችሽን ምክር ስሚ። ሁሉንም ተቀበይ ማለት አይደለም፣ ግን ስትቀበይም ውድቅ ስታደርጊም 3 መመዘኛ ነገሮች ይኑርሽ። ምክሩ እውነተኛ ነው ወይ? ሚዛናዊ ነው ወይ? ምክንያታዊ ነው ወይ? እንደው ምክሩ ከጠላት ለምን አይመጣም? ምክሩ ሚዛናዊ ከሆነ፣ ምክንያታዊ ከሆነ፣ እውነታዊ ከሆነ። አዎ ሁሉም ታዳጊ ታላላቆቹን ቤተሰቦቹን ህይወትን በደንብ አድርጎ የኖረና ያጣጣመ ከህይወትም ጥሩ ኤክስፔሪየንስ የቀሰመ ሰውን ልናዳምጥ ይገባል። በዚህ እስማማለሁ። እስቲ ከጆርዲ ሐሳብ ተነስታችሁ እናንተ በህይወታችሁ ውስጥ ቤተሰቦቻችሁ ነግሯችሁ ሰምታችሁ ራሳችሁን ያዳናችሁበት ወይም ደግሞ ትርፍ ያተረፋችሁበትን ነገር እስቲ ኮሜንት ሴክሽን ላይ ጻፉልኝ። እስቲ እንወያይበታለን። እናንተ በጆርዲ ሐሳብ ማየት ሐሳባላችሁ እሱንም አንድ ላይ አክላችሁ ግለጹልኝ ልል እወዳለሁ። በነገራችሁ ላይ እጅግ በጣም የሚደንቁ አባቶች በአለም ላይ እንዳሉ ይታወቃል። እንግዲህ የአንድ አባት ታሪክ እጅግ በጣም ልቤን ስለነካው ይሄን ቪዲዮ ልጋብዛችሁና ሐሳባችሁን በደም ካንሰር የተሰቃየችው ልጁን ማዳን ያልቻለው አባት ያደረገው ነገር በርካቶችን ትኩረት ስቧል። ልትሞትበት እንደሆነ ያወቀው ታዲያ ብቻዋን መቃብር ውስጥ ወደፊት እንዳትፈራ በማለትም ሄዶ የሚያጫውታት መቃብሯን ቆፍሮ እዛው ቁጭ ብሎ አብሯት እንዳትፈራ እንድትጫወት እያደረገ ያለ ይሄ ፎቶ መሰራጨቱን ተከትሎ የበርካቶችን ትኩረት ስቧል። በርካታ ወጪ አውጥቶ ልጁን ማዳን አልቻለም። በመጨረሻም ተስፋ ይቆርጣል። ታዲያ አንድ ማድረግ የቻለው ነገር ይቺ እንቦቀቅላ ልጁ እንዳትፈራ መቃብሩን እንድትላመደውና ፍሬንድሊ እንድትሆን ማድረግ ነው። በዚህም ታዲያ እዛው መቃብር ቦታ ወስዶ ያጫውታታል። እዛ ሲጫወቱ ውለው ወደ ቤታቸው ይገባል። አስከፊው ቀን ሲመጣም ይቺ ልጅ መቃብሯን እንዳትፈራው ለማድረግ ያደረገው ነገር የዓለምን ትኩረት ስቦ በርካቶች ተረባርበውለት ይሄ ቻይናዊ አባት ታዲያ ልጁን ማሳከም ችሏል። በዓለም ዙሪያ ያሉ ይሄንን አሳዛኝ ታሪክ የሰሙ ሰዎች ታዲያ ለዚህ ታዳጊ ህፃን ሙሉ ሕክምናዋን የሚችል ፈንድ አሰባስበው ይቺም ልጅ ለመዳን በቅታለች። ይሄ ታሪክ የዛሬ አይደለም፣ ከ9 ዓመት በፊት የወጣ ታሪክ ነው። ታዲያ የዚች ልጅ ታሪክ ብዙዎችን ያስተምራል። አባት ተስፋ ቆርጦ ያደረገው ነገር ለዚች ልጅ መዳን ለመናገር አባት ልጁ ትለየኛለች ወይ ደግሞ ትሞትብኛለች ብሎ መቃብሯን አዘጋጅቶ አብሯት ለመቀበር ወይም ደግሞ ካሁኑ እስቲ መቃብሩን ትልመድ ብሎ አብሯት ዝቅ ብሎ ጉርጓድ ውስጥ ቢገባ የሚፈጣሪ አለና እንግዲህ በርካታ ባለሀብቶች ላይ በርካታ ደጋጎች ሰዎች ጋር ይህ መረጃ ደርሶ የገዛ ልጁ ታከማድና ያ የተቆፈረው መቃብርን ቀብረው ወይ ደግሞ ደፍነውት እንግዲህ ለመኖር በቅቷል። እጅግ በጣም ደስ የሚል ነው። እስቲ የና አባት ምን ትሉታላችሁ? ከ10 ስንት ትሰጡታላችሁ? እኔ 10 ከ10 ብየዋለሁ። ሐሳባችሁ ስጡበት። እናንተ ወደ ሌላ ጉዳይ እናልፋለን። ገነት ንጋቱ ስድብ በዶንያ እየተሸለመች ትገኛለች። እውነቴን ነው። በርካታ ሰዎች እንግዲህ በሷ ላይ ትልቅ የሆነ ቅሬታ አንስተው እንዲሁም ደግሞ የልባቸውን ጥላቻ በዚህ አጋጣሚ እየገለጹላት ይገኛሉ። እስቲ ግን ለማንኛውም ለሷ የተላከላት መልእክት ልበለው ስድብ፣ ለማንኛውም እስቲ እሱን ልጋብዛችሁና ጠቅላላ አድርጌ ሐሳቤን ገልጽበታለሁ። ማጣትም አላውቀዋለች በአንዴ የሆነ የ30 ሺህ ብር ጠበቃ ይዘው ለልጆቻቸው ለሚሰጡት ነገር ይከራከራሉ። ገነት ንጋቱ የምትባይ ሴት ግን ምንድነው ችግርሽ? እያደር እድሜሽ በጨመረ ቁጥር መብሰል ሲገባሽ አዋቂ መሆን ሲገባሽ አንቺ ግን እንጭጭ ከልጆችሽ ያነሽ በጣም ሕፃን እየሆንሽ በሰው እንጀራ መግባትሽ ሳይቀር የዚህችን ልጅን ያገኘችውን ፕሮሞሽን እኔ ልስራ አልሽና ጠየቅሻሉ። ከዛ እሱን ስትናገርብሽ ቃል የድሮ አንቺ ጋር መታ ያሳለፈችውን የድሮ ታሪኳን አውጥተሽ አሁን ላይ በአደባባይ መዝራት ምን አስፈለገ? እሷ እኮ የልጅሽ እኩያ ናት። እንኳን እንዲህ ልታደርጊያት ይቅርና ልታበረቻቻት የምትገባ ሴት ናት። ጠንካራ ሴት። በቅርብ ደግሞ እናቃታለን። በጣም ጠንካራ ጎበዝ ሴት ናት። ቃል
አንቺ ግን ልትጥያት ፈለግሽ በድሮ ቪዲዮ። ግን ካየሽ ኮሜንቶቹን ካየሽ የእሷን ጀግንነት የእሷን ጥንካሬ በደንብ ነው የተናገሩላት። ዋው ነው የተባለላት። ካየሽ አንቺ ለክፋት ያደረግሽው ነገር እሷን ግን ከፍ እንዲያደርጋት አደረግሽ። አይሻል ጠላት ስራው እንደዚህ ነው። ግን ካንቺ አይጠበቅም ነበር። የልጆች እናት ከሆንሹ ካንቺ አይጠበቅም ነበር። ግን በልጣሽ ተገኝታለች እሷ። ኧረ እባካችሁ ልጆቿ ምከሯት። በስተርጅና ያልሆነ አይነት ካራክተር ውስጥ እየገባሽ ስለሆነ እባካችሁ ምከሯት ልጆቿ። አገሬ ሰው ስለሆንሽ ስለማቅሽ ምናምን ከዚህ በፊት ቪዲዮ ሰርቼብሽ በአንድ ቀን 2 ሚሊዮን ሲታይ አጥፍቼልሻለሁ። አንቺ አርቲስት አሮጊቷ የተሰረቀ ፊልም ሰርተሽ በቱልሲ መናቅሽ ስላንቺ ለወራ ነው እና ያ የታመምሽ ጊዜ ስለተሰበሰበው 2 ሚሊዮን ብር ለምን ሼኩ ጽፎ የሰጡሽ 2 ሚሊዮን ብር አየር ላይ እንግዲህ ከባል ላይ ማለት ቼኩን ተቀብለሽ ወደዛ ሄዳልሹ ማለት መተሽ በመሃል ምን ጉር ነሽ? ምንድነሽ? ጌት ነሽ ደግሞ አንቺ እቺ ይጻልሽ ትላንትና በትበት ብላ ቃልባባንም በደንብ ነው ማለት በትበት ብላ የኑሮ ዱብ ዱብ የምታስተካክል ልጅ መተሽ ምንድነው እንዲህ መቅጠል? ያገር ሰው ምን ሆነሽ ነው? እንዴ ትልቅ ሰው እኮ ነሽ። ለልጆችሽ ለምናምን ብለን በአርቲስት ነፃነት ሞት ስታላግጪ ዝም ማለት ምን ነው? አስጡኛልሽ አድቢ እንጂ ትልቅ ሰው ነሽ። ኪሎ ሜትር 6ኛውን ከርቭ ልዞሪ ነው። 60 ዓመት ሊሞላሽ ነው። ምን አርጉ ነው የምትይኝ እንዴ? ጩጮቹ በትበት ብለው ኑሯቸውን ያቃኑበት ልጆቻቸውን ያሳድጉበት ቆሾ ቆምቦሬ ብዬሻለሁ። ለዛሬ አድቢ እህታችንም ወንድማችንም የተናገሩትን ሰምታችኋል። እስቲ ለማንኛውም የነሱን ስድብንም ምክርም ወደ ጎን እናድርገውና ገነት ንጋቱ ግን ምን አስባ ነው? እውነት ለመናገር አንዳንድ ጊዜ ገንዘብ ካየው ምንም አይመልሰኝ ወይ ደግሞ ምንም አደርጋለሁ ምንም እሰራለሁ የሚመስል ነገር ነው የሚታይባት። ምክንያቱም ከዚህ በፊትም እንግዲህ በተመሳሳይ የነጻነት ወርቅነህ ላይ በለቅሶም ጊዜ ያደረገችው ሁላችንም እናስታውሳለን። አሁን ላይ ደግሞ እንግዲህ ቃል እንግዲህ ልጇን የምታሳድግ አንዲት ምስኪን ሲንግል ማምነች እንግዲህ ከዚህ እናት ላይ እንግዲህ ነጥቆ ስራ ለመውሰድ መሞከር እጅግ በጣም ሼም ነው፣ ወይም ደግሞ በጣም ከአንድ ሰው የማይጠበቅ ነው። እኔ በበኩሌ በዚህ ጉዳይ አልስማማም። ማንም የማንም ሰውን ስራ ላይ የመንጠቅ ሀሳብም ካለው ቢያቆም ይችላል። ምክንያቱም ያ ሰው ብዙ ከጀርባው የሚያሳልፋቸው ነገሮች አሉ፣ የሚያስተካክላቸው ነገሮች አሉ፣ የሚኖራቸው ነገሮች አሉ፣ ከጀርባው ያሉ ቤተሰቦችም አሉ። እስቲ በሷ ስራ ላይ ሰው ቢገባባት ምን አይነት ምላሽ ትሰጣለች? ለማንኛውም ግን የገነት ንጋቱ ስራ ወይም ደግሞ ድርጊት እጅግ በጣም የወረደ ከሷ የማይጠበቅ ነው ልወዳለሁ። እናንተስ የገነት ንጋቱን ጉዳይ እንዴት ተመለከታችሁት? ሀሳባችሁን ስጡበት። በነገራችሁ ላይ ወደ ሌላ ጉዳይ ስናልፍ ደግሞ እንግዲህ በትላንትናው ዕለት አንዷለም ጎሳ አንድ ሙዚቃ ለአድማጮቹ፣ ለአድናቂዎቹ፣ ለወዳጆቹ አድርሶ ነበረ። ያ ሙዚቃ ብዙ ጣጣ አምጥቶበታል። በርካቶች እንግዲህ የየራሳቸውን አመለካከትን ሲገልጹ ነበር። በዚህ ሰዓት ድምፃዊ አንዷለም ጎሳን አስመልክቶ አዲስ መረጃ ተሰምቷል። ድምፃዊ አንዷለም ጎሳ ዋኤ ጁኒያኮ የተሰኘ አዲስ ስራውን በቅርቡ ሊለቅ መሆኑ ተገልጿል። ከብዙ ጊዜ ቆይታ የቀነኒን ጉዳይ ሶሻል ሚዲያ ላይ የያዛችሁ ሰዎች፣ ተፈጸመባትን የግድያ ወንጀል እየተቃወማችሁ ያላችሁ ሰዎች ይሄ ዘፈን ሲወጣ መውጣቱ አይቀርም። ባይ ዘ ዌይ በሚሰብር ሁኔታ በቃ ህይወት ይቀጥላል። እሷም ሞታለች፣ ቤተሰቦቿን ባዶ እጃቸውን እያጨበጨቡ ነው። እሱም ህይወቱን ሊቀጥል ነው፣ ካሪየሩን ሊቀጥል ነው፣ ስራውን ሊቀጥል ነው፣ ዘፈኑን ሊቀጥል ነው። ከዚህ በፊትም ብየዋለሁ። ይሄ ሰው ምንም እንዳልተፈጠረ ህይወቱ ይቀጥላል። ትንሽ ቆይቶ አልበም ቢያወጣ ሰው ያንን ሙዚቃ ይሰማለታል። ክለቦች ና ዘፈንልን ብለው ቢጋብዙት ሰው ሄዶ ዘፈኑን ያዳምጥለታል። ይህንን ሰው በጣም የሚፈልገውንና የሚወደውን ሙያ መንጠቅ እንችላለን። ባይ ዘ ዌይ እንደ ማህበረሰብ ማለት ነው። ያ እንዲሆን ግን ማህበረሰቡ ስለ ሴቶች መጨነቅ መጠንቀቅ አለበት። ለሴቶች ጥቃት ቅድሚያ መስጠት አለበት። ሰው ከማንነቱ እስከ ሙያው ሊከበርም ልናስታውሰውም አይገባም። መንግስት ባይቀጣው ማህበረሰብ ሊቀጣው ይችል ነበረ። ይሄ ማህበረሰብ ስለ ሴቶች የሚጨነቅ ቢሆን ኖሮ እዚህ ጋር በቃ የሚበላይ ነገር እሱ ነው። መቅጣት ይችል ነበር ማህበረሰቡ። ይሄንን ሰው ሊያገለው ይገባ ነበር። ግን በእርግጠኝነት ትንሽ ያረሳሱንና ትንሽ 1-2 ዓመት ይቆዩና ፖስተሩን በየቦታው ይበትናሉ፣ አልበም ያወጣሉ፣ ይጋበዛል በየመድረኩ። ሰዎችም ማህበረሰባችንም ያንን ሙዚቃ ያዳምጣል፣ ሄዶ ይሳተፍለታል። ግን አሁን ላስጠነቅቃችሁ የምፈልገው ነገር ምንድነው? እባካችሁ ይሄንን ጉዳይ
ለመቃወም ሶሻል ሚዲያ ላይ ስትመጡ የሚለቃውን ዘፈን ሳውንድ እያደረጋችሁ ቪዲዮ እንዳትሰሩ፣ በፍጹም እንዳታደርጉት። ያንን ነገር ሞር ዘፈኑን ፕሮሞት ማድረግ ነው። የተፈጸመባትን ወንጀል እየተቃወምን የሱን ስራ እንዳናስተዋውቅለት መጠንቀቅ አለብን። ባለን አቅም፣ ባለን ጉልበት፣ ባለን የአቴንሽን ከረንሲ ዘፈኑ ስኬታማ እንዳይሆን ለማድረግ ነው መጣር ያለብን። ጆርዲ የስሜቷን ወይም ደግሞ የውስጧን ንግግርን በእንደዚህ አይነት መልኩ ተናግራለች። እውነት ለመናገር ስንቶቻችሁ ነው ይህ ስሜት የተሰማችሁ ወይም ደግሞ የሷ ስሜት የተጋባባችሁ? ሁላችንም ይመለከተናል። እስቲ ለማንኛውም ሐሳባችሁን ስጡበትና የበለጠ እንወያይበታለን። ወደ ሌላ ጉዳይ እናልፋለን። በመግቢያ እንደገለጽኩላችሁ በገዛ አያቷ ተደፍራ በገዛ የልጇ አባት ደግሞ ተከድታ እንዲሁም ደግሞ ስሙ ባልተጠቀሰ በአንድ ታዋቂ አርቲስት ደግሞ ማስፈራሪያ እየደረሰብኝ ነው ስትል ወደኛ የመጣችው እህታችን የሳሚ እናት ወይም ደግሞ ጽዮን በሚል ስሟ የምናውቃት እህታችን እንግዲህ አሁን ላይ በርካቶችን እያጨቃጨቀች ትገኛለች። በነገራችሁ ላይ እስቲ ቪዲዮውን ልጋብዛችሁና ተመልሼ ሐሳቤን በደንብ ጠቅልዬ እገልጻለሁ። አያቴ ተደፍሬ ነው የወጣሁት። እቺ ልጅ እንግዲህ እንደምታዩት በራሷ ቲክቶክ ገጽ ላይ ነው ትናንትና አንድ በጣም ታዋቂ የሆነ ሰው ኦኬ እሱ እያለ ያለው ምንድነው ተደፈርኩ የምትዩ ወይም ደግሞ እያስፈራራሽው ነው ያንን ሰውዬ እያስፈራራሽው ሊሆን ይችላል ብዬ የሚል ሐሳብ አለኝ ባጭሩ ሳሳጥርላችሁ ማለት ነው። ሲቀጥል ያን ያህል ቆንጆ አይደለሽም ማን ስለሆንሽ ነው የምትደፈሪው የምትተነኮሽው በአያትሽ በምናምን አቢዝ የሚደርስብሽ ማን ስለሆንሽ ነው እያለ ያለው ማለት ነው። ሌላው ደግሞ ዝነኛ ነሽ ለምንድን ነው ይሄን ያህል ህግ ባለበት የሴቶችና ህፃናት ምናምን ባለበት ምናምን ነገር ነው እያለ ያለው ማለት ነው። አጠቃላይ ፖይንቱ ይሄ ነው። በመጀመሪያ አህያና ፍየል ጋር እንገናኛለን እያሉ ሚዲያ ላይ የሚያወሩ ወንዶች ያሉበት ሀገር ላይ ነው የምንኖረው ኢትዮጵያ። ከዛ ደግሞ ያንን ከተናገሩ በኋላ ማህበረሰብ ጋር ሄደው እነዚህ ወንዶች ከህፃናት ጋር ሲገናኙ ከህፃናት ጋር መንደር ውስጥ ሲኖሩ ምንም አይነት የህግ ከለላ ሳይደረግላቸው ይሄ ሰውዬ ታስሮ ተጠይቆ ተመርምሮ ሜንታል ሄልዙ እንዲታከም የማይደረግበት ሀገር ላይ ነን ያለነው። ስለዚህ አንዲት ሴት ለመደፈር ቆንጆ መሆን አይጠበቅባትም። ሴት መሆን በቂዋ ነው። አህያም ፍየልም ላምም ምንም ሳትቀር ሴት ጾታ ካለች ትደፈራለች። ቦድ የሚደፍሩ ወንዶች አሉ፣ ደፋሪ ወንዶች አሉ። ሁሉም አይደሉም እያልኩኝ ያለሁት እዚህ ጋር ማወቅ ያለባችሁ ደፋሪ ወንዶች አሉ። ለእንስሳ የማይመለሱ፣ ለሴት የማይመለሱ፣ ለራሳቸው ለወንዶች የማይመለሱ፣ ከልጅ ጀምሮ የማይመለሱ ደፋሪ ወንዶች አሉ። ይሄንን መዋጥ አለብክ። ስለዚህ አንዲት ሴት ለመደፈር ቆንጆ መሆን አይጠበቅባትም። የሚቀጥለው ደግሞ አንተ እንደምትለው ሰውየውን እያስፈራራችሁ እንኳን ቢሆን እየተባለ ያለው እየተጠቀሰ ያለው ሰውዬ ዝነኛ፣ ታዋቂ፣ ገንዘብ ያለው በደንብ ኢንፍሉዌንሰር ነው አይደለ? እሱ ራሱን ዲፌንድ ማድረግ ይችላል፣ ወጥቶ መናገር ይችላል። አንተ እዚህ ጋር መተህ ውሸት ሊሆን ይችላል ብለህ ተናግረህ ሌሎች እየተደፈሩ ያሉ ሴቶችን ገስዋት እቺ ሴት ከ500 ምናምን በላይ ፎሎወር አላት አይደለ? ታዋቂ ናት ምናምን ራሷ በራሷ ኢንፍሉዌንሰር ናት ምናምን አይደለ? እስቲል እሷን ውሸታም ነሽ እያልናት ከሆነ ሌሎች የሚደፈሩ ሴቶችን ወደፊት እንዳይመጡ የህግ ከለላ እንዳያገኙ የህክምና ከለላ እንዳያገኙ እናደርጋቸዋለን ማለት ነው። አንዲት ሴት ስትደፈር ሳይኮሎጂካሊ ትጎዳለች፣ ጤናዋ ይታወካል፣ ያልተፈለገ እርግዝና ይመጣል፣ በሽታዎች አሉ፣ በግንኙነት የሚተላለፉ በሽታዎች አሉ፣ ኤችአይቪን ጨምሮ የአባላዘር በሽታዎች፣ ጉበት ምናምን። ስለዚህ ተደፈር ያለሁኝ ብላ ወጣ የእውነት የተደፈረች ሴት ወጣ እንዳትናገር እያደረጋችሁ ነው ማለት ነው። አንተን ጨምሮ ሌሎች ሰዎች። በዚህ አጋጣሚ በአንዲት ሴት ልጅ ጥቃት የሚያሾፍ ወይ እንዲህ ሊሆን ይችላል ብሎ እያለ መላ የሚመታ ወንድ አጋጣሚውን ቢያገኝ ከመድፈር ወደኋላ አይልም። በቃ ይሄ በቃ የደፋሪ ሜንታሊቲ ነው። በቃ ይሄ አንተ አሁን እያሰብከው ያለው ማለት ነው። አጋጣሚው ቢገኝ እድሉን የማያሳልፍ ሰው የሚያስበው ሐሳብ ነው እየተናገርክ ያለው። የምናስተላልፈውን የምንናገረውን ነገር እንወቅ ማለት ነው። ከዛ በተጨማሪ ደግሞ በጣም የሚገርመው ነገር ብዙ ዝነኛ ሰዎች፣ ብዙ ታዋቂ ሰዎች፣ ሀብታም ሰዎች ገንዘብ እያላቸው ዝነኛ እየሆኑ ሲሞቱ አይተናል። በቦይፍሬንዳቸው በባላቸው ሲገደሉ አይተናል። ምንም ነገር አልተደረገም። ያ ማለት ቁጭ ብለን ከገዳይ ጋር ነው እየተደራደርን ያለ ነው። ሟቹ አይደለችም ያሳሰበችን። ከገዳዩ ጋር ቁጭ ብለን እንታረቅ ሽምግልና ምናምን አይደለ ያለ ነው። ከቀነኒ ጀምሮ ብዙ አሉ እኮ ያልወጡም እኮ አሉ። አፍረውም እንገደላለን ምናምን ብለው ያሉ አሉ። እነሱ ሴቶች ወደፊት እንዳይመጡ ነው የምናደርጋቸው። በጣም ከባድ ተጽዕኖ ነው እያሳደራችሁ ያላችሁት፣ ይህንን መልእክት የምታስተላልፉ ወንዶች ማለት ነው።
ስለዚህ የምናስተላልፈውን ነገር ጠንቀቅ ብለን ነው ማስተላለፍ ያለብንና እኔ አልገባኝም ለሱ ለዛኛው ወንድ ለምን እንደተከራከርክ ለምን እንደቆምክ አልገባኝም። ውሸቷን እንኳን ብትሆን ውሸት የምትዋሽ ሴት ሳትደፈር ተደፈርኩ የምትል ሴት አዎ መቀጣት አለባት መያዝ አለባት በስም አጥፊነት በምናምን በሚባለው በቃ ስነ ስርዓት ልትይዝ ይገባል። አንዲት ሴት ግን ሳትደፈር ሳትጠቃ የሆነ ነገር ሳይመጣባት ሳትነካ ደፍሮኛል እንዲህ ነው የሚለውን ህግ ማታቂ መስላለች ሴት ህግ ታውቃለች እኮ ስም ማጥፋት የሚባል ነገር እንዳለ ታውቃለች። ዝም ብለን በቀላሉ የምናስተላልፈው እንትን ሊያስጠይቀን እንደሚችል የምታውቅ ሴት ናት። ስለዚህ እንግዲህ ወንዶች ራሳችሁን መገምገም ነው። እኔ የትኛው ጋር ነኝ ብላችሁ ማሰብ ነው ያላችሁ። እኔ የትኛው ሐሳብ ነው ያለኝ? ይሄን ሰውዬ ደግፈህ ከሆነ አንተም የደፋሪ ሜንታሊቲን ያለህ ማለት ነው። ካልደገፍክ አይ እህቴ ናት ችግሯ ትጠየቅ እንደዚህ ሁን ካልክ ደግሞ ራስን መፈተሽ ነው ያለብህ። የት ጋር እንዳለህ የት ጋር እንደቆምክ ማሰብ ነው ያለብህ። የሳሚ እናት እጅግ በጣም በሚያሳዝን ሁኔታ ይሄ ሁላ የህይወት ውጣ ውረድ አሳልፋ አሁን ላለችበት ስኬት ስትደርስ በርካቶች እንግዲህ አይዞሽ በርቺ ከጎንሽ ነን ሲሉ እንግዲህ አበርትቷታል ወይም ደግሞ ከጎኗ ቆሟል። ደስ የሚል ሊበረታታ የሚገባ ነው። ነገር ግን አሁን ላይ እንግዲህ ከጀርባዬ እጅግ በጣም በሚያስጨንቅ ሁኔታ አንድ ታዋቂ ሰው እያስፈራራኝ ነው እየዛተብኝ ነው ብላ ሐሳቧን ገለጸች። እውነት ለመናገር በርካቶች ጭቅጭቅ የመጣው እዚህ ጋር ነው። አዲስ አበባ ላይ እየኖርሽ ሊያውም ደግሞ መሀል ከተማ ላይ ታዋቂ ሆነሽ እየኖርሽ እንደዚህ አይነት ነገርን ለህዝቡ ማምጣቱ ምን ጥቅም አለው? ባይሆን የህግ አካላት ወይም ደግሞ ለህግ አስከባሪ አካላት ይህን ነገርን መመልከት ነው ያለብሽ ብሎ ሐሳባቸውን የሚሰጡ ወንዶችም አሉ። እውነት ለመናገር እስቲ እናንተ በየትኛው ዘርፍ ናችሁ? ለህዝብ መታ በመናገሯ ትክክል ናችሁ ወይንም ደግሞ ሄዳ መናገር የነበረባት ለህግ አስከባሪ አካላቶች ብቻ ነው? በዚህ ጉዳይ ላይ እስቲ በርካቶች እየተከራከሩበት ይገኛሉ። እኔ ግን ሐሳቤን ለመስጠት ያህል አሁን ላይ ባላት የሰዎች ተቀባይነት ወይም ደግሞ በሶሻል ሚዲያ ላይ ያላትን ከፍታን ተመርኩዛ ለህዝብ መታ ይሄን መረጃ ማቀበሏ ተገቢ ነው ብዬ አስባለሁ። እስቲ ለማንኛውም እናንተ ሐሳባችሁን ግለጹልኝ፣ እንወያይበታለን። ሌላኛው ጉዳይ ደግሞ በመግቢያ እንደገለጽኩላችሁ ድምጻዊ ቴዲ አፍሮ እንዲሁም ደግሞ ባለቤቱ አምለሰት ሙጬ ለእሸቱ መለሰ የዶንኪ ቲዩብ እንግዲህ ሰርቫይቭ ማድረግ አልችልም ከብዶኛል ባለ ሰዓት በርካታ ደጋግ ኢትዮጵያኖች እንግዲህ የእርዳታ እጃቸውን እየዘረጉለት ይገኛሉ። እኛም ልንረዳው ይገባል ብለው እንግዲህ እርዳታውን ተቀላቅሏል። እስቲ መረጃውን አጠር ባለ መልኩ ልጋብዛችሁ። ቴዲ አፍሮና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ የገንዘብ ድጋፍ አደረጉ። በብዙ መልኩና የበጎ አድራጎት ስራዎች የሚታወቀው እሸቱ መለሰ በቅርቡ በዶንኪ ቲዩብ ላይ ያጋጠሙትን የፋይናንስ ችግሮችን አስመልክቶ ለህዝቡ ያቀረበው የድጋፍ ጥሪን ተከትሎ በርካታ አጋሮች ከጎኑ በመቆም ላይ ይገኛሉ። ከነዚህ መካከል ደግሞ ተወዳጁ ድምጻዊ ቴዲ አፍሮና ባለቤቱ አምለሰት ቀዳሚዎቹ በመሆን ለእሸቱ መለሰ ድርጅት ዳጎስ ያለ የገንዘብ ስጦታ ማበርከታቸው ተረጋግጧል። አምለሰት ያደረጉትን የገንዘብ ድጋፍ የተቋሙን እንቅስቃሴ ለማስቀጠል ትልቅ አቅም የሚፈጥርና በበጎ አድራጎትና በድንቅ ልጆች ፕሮግራም የሚያደርጋቸውን በጎ ተጽዕኖዎች ለመደገፍ ታስቦ የተደረገ እንደሆነ ገልጻለች። የሁለቱ ዝነኛ ጥንዶች ቀን ስራዎች የጥበብ ባለሙያዎች በችግርና በፈተና ወቅት እርስ በርስ መጠያየቅና መረዳዳት እንዳለባቸው ዳግም ያሳየ ትልቅ አርአያነት ያለው ተግባር ሆኗል። ብዙዎች ቴዲ አፍሮና ባለቤቱን እያመሰገኑና እያደነቃቸው ሲሆን እናንተስ እስቲ በእነዚህ ሰዎች በእነዚህ ድምፃውያኖች የገንዘብ ድጋፍ ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በድጋሚ ግን ዶንኪ ቲዩብ እንኳን ደስ አለህ፣ እንኳን ደስ አለን። እንደ ሀገር እንደዚህ አይነት ጀግኖችን ልናበረታታ ይገባል። እንዲሁም ደግሞ ልናከብራቸውና ልናደንቃቸው ይገባል። በነገራችን ላይ እሸቱ መለሰ በርካታ መልካም ስራዎችን ትውልድን የሚያንስ ሃይማኖትን የሚያሳድግ እንዲሁም ደግሞ ሀገርንም የሚገነባ ድንቅ ስራዎችን በዩቲዩብ እንግዲህ ለተመልካቾቹ፣ ለአድናቂዎቹ፣ ለወዳጆቹ ለበርካታ ዓመታት እንግዲህ አድርሶናል። ስለዚህ ከጎኑ ልንቆም ይገባል። እንደዚህ አይነት መልካም ሰዎችን ካላበረታታን፣ ከጎናቸው ቆመን ካላደነቅናቸው ምኑ ጋር ነው ታዲያ እኛ ያለ ነው? ስለዚህ ሀገርን የሚገነባ ጉዳይ እስከሰራ ድረስ ወይም ደግሞ ትውልድን መለወጥ የሚችል አቅም ያለው እንደሆነ እስከተረዳን ድረስ ከእሸቱ ጎን ልንቆም ይገባል። በነገራችሁ ላይ ከፍተኛ ግጭት ወይም ደግሞ ከፍተኛ ክርክር የነበረው ከእሸቱ መለሰ ጋር እግረኛው ሚዲያ ወይም ደግሞ ተክሌ በሚል ስሙ የምናውቀው ወንድማችን አሁን ላይ ስለ እሸቱ መለሰ እንግዲህ ሽምጥጥ አድርጎ በአንድ ቪዲዮ ተገናኝተናል። እስቲ ለማንኛውም የእግረኛው ሚዲያ ወይም ደግሞ የተክሌን ቪዲዮ ልጋብዛችሁና ተመልሼ እመጣለሁ። ምን ስትለኝ ነበር? እኔና እሸቱ የመጠቀ የነጠቀ ማንገናኝ በቃ እኔ በወረውርበት እንኳን የማልደርስበት በክፋት እንኳን ባስብ ብለሃል። ሰው ደግሞ አንተ እሸቱን ለማሳጣት ለማቀሳሰር ብለው ነው የሚሉት። ባይዘው ይሄ ሰውዬ በጣም ኃይለኛ አቀሳሳሪ ነው የሚለው በጣም የገረመኝ ቋንቋ ስለሆነ ነው እንጂ መልሼ ልሰድብ ፈልጌ አይደለም። ዋልድባ ድረስ ሄድክ። አባቶች መጀመሪያ እዚህ ሲመጡ
የራሳቸውን በቤተ ጣማና በቤተ ምናስ መካከል አብረንታንት ላይ ያለውን ጉዳይ ይዘው መተው የእሸቱም ጉዳይ እንዳልሻህ ላይ ያለውም ይመለከተናል ብለው አነሱ አልከኝ። ከዛ አንተ እነሱን ካቀረብክ በኋላ እሸቱ ደግሞ ምላሽ ሰጥቷል እዚሁ አይደለ? ምላሽ ሲሰጥ እግረኛው ሚዲያ ላይ ያንን የወጣውን ቪዲዮ አባቶቼ በጣም ይቅርታ ባለማወቅ ነው እያለ እየቆራረጠ ያው እግረኛው ሚዲያ ላይ ሄዳችሁ ኢንተርቪው ሰጣችኋል ሲልም አልሰማሁትም። በርግጥ እኔ ቆራረጠ ምላሽ ሰጠ። ምላሽ ተሰጥቶ እንደገና አባቶች ከአብረንታንት ወይ ልጃችን ይሄን ያህል አንተ ምን ሲል ነው ያልሰማሽው? ከእግረኛው ሚዲያ ላይ ወሰድኩ አላለም። ያው ቪዲዮ ተለጥፎ ነው ያገኘው። ቪዲዮውን ወስዷል። ያው እንደው በማታውቁትም ተነካክታችሁ ከሆነ ነው። አሁን አንተ ለምሳሌ እሸቱ ላይ የታየው ቪዲዮ ያልኩ ነው የሰራው አይደለም? እሸቱ የጫነው ዶክመንታሪ ላይ ኮሜዲያን እሸቱ ምላሽም ካለ ብለህ በጣም ስሙን በነገርሽ ላይ እሸቱ ላያቀኝ ይችላል። እኔ ነኝ እንደማውቀው ተዋወቃላችሁ መቼም ሚዲያው ላይ አላውቅም። እኔ ነግሬሻለሁ በአይነ ውሃ ተገናኝተን አናውቅም። ጨብጫው አላውቅም። አንተ ቪዲዮ ላይ ከግረኛው ቪዲዮ ላይ ብሎ ማህበራዊ ሚዲያ ላይ ወሰርኩ ብሎ ሊሆን ይችላል። ለዛ ይሆናል ያልጠቀሰው። ግረኛው ሚዲያው ላያቀኝ ይችላል። እንዲያቀኝ አይገደድም። በየትኛው ስራ እሱ ሊያቀኝ ይችላል። ሚስተር ተክለ ሃይማኖት እሺ ብያለሁ። ግን አንድ ሰው እኔ ካንተ ቪዲዮ ላይ አንስቼ የሆነ ቪዲዮ ስሰራ ሌሎች እኮ ይሄ አንካሳ ሰውም ብለው እንትን እሱ ግን አንካሳ ማላለህም ተክለ ሃይማኖት ማላለህም እግረኛው ሚዲያ አላለህም የማለት ትንሽ ሙዱ አንቺ እንጂ ያለች ለማነካከስ አይደለም። እሺ ግን ተው ቤት ቢሮ ድረስ ሄዱ ስፍራውን ባረኩለት መስሪያውን እሱም ደግሞ በጣም በትህትና ዝቅ ብሎ ይቅርታ እኔ እናንተን ለማስቀየም ፈልጌ አይደለም ከርግማንም አተረፋችሁኝ አባቶቼ ይቅርታ አለ። ከዛ ሰው እንደዚህ አይነት ትህትና በቃ ይሄ ነው ዋናው ክርስትና ማለት ራስን ዝቅ አድርጎ ይቅርታ ማለት ነው አሉ። ከዛ አንተ ተነስተህ በተወሰነ ጊዜ ውስጥ እንዳልሻህ ሄድክ። ለምን ነው ላብራራ የመጣሁት አንዱ ይሄ ነው። እሺ በነገርሽ ላይ አንድ አባቶች አባባል አለ። እናት የሌለው ልጅ የሚያነሳው ቢያጣ ራሱ ተነስቶ ቁጭ አለ ይባላል። ህፃን ነው ግን የ1 አመት የ2 አመት ህፃን ነውና እናት የለውም። ከዛ ሌሎች ህፃናት እናቶች እየመጡ ሲያነሷቸው ምናምን አየ። በቃ አሁን ማን ያነሳኛል ብሎ እናት ይፈልጋል። እናት ግን የለውም። ሲያሳዝን ግን እንደ ሌሎች ህፃናት መታቀፍ መነሳትን ይፈልገዋል አይደለ? ህፃን ደግሞ ቀናኢ ነው በጣም ቀን። ስለዚህ ያለው አማራጭ ራሱ ብድግ አለና ራሱ ቁጭ አለ። አንጀት ይበላል። ይሄ ናሳ ልጄን አስታወስከኝ። ልጅ አንጀት ይበላል። አይሺ እኛ እንዳለመታደል ሆኖ ስራችንን ነው እንጂ ምን ሰራው የሆነ ቡድን ውስጥ አልገባንም አንገባምም ደግሞ ወደፊት። ስለዚህ እኛን በዚህ መንገር ነው ብሎ የሚያነሳን ሰው የለም፣ የሚያብራራልን ሰው የለም፣ የሚያስረዳልን ሰው የለም። የሚገርምሽ ሙሉ ቪዲዮ ሰርተን ሙሉ ቪዲዮአችንን አይታው እንኳን አይደለም ሰዎች የሚተቹን በተቆረጠ በ30 በምናምን ሰከንድ ቪዲዮ ነው። ስለዚህ እንደዚህ እናት እንደሌለው ህፃን ራሱ ተነስቶ ቁጭ እንደሚለው እኛም እስኪ ራሳችንን እንምጣና ተነስተን ቁጭ እንበል እናብራራ ብለን ነው የመጣው። እሺ በጣም ጥሩ። ለምን ወደ እንዳልሻህ ሄድክ? በይቅርታ የተዘጋውን አንተ ጋር ወስዶ አባቶች ቀረቡ። ያ የሰራው ቪዲዮ የዚህን ዓለም ድራማ የሚመስል ምናምን ብለው ሂሰጡ። እሱ ደግሞ ያን ወሰደና አዎ ፕሮግራሙ ይደምቅ ያብረቀርቅልኝ ይሆን ብዬ ተወሰነ ነገር ጨምሬያለሁ ይሄ ስህተት ነው ብሎ ይቅርታ ጠየቀ። እናም ፋይል በተዘጋ ፋይል ላይ አቧራውን እንደገና አራግፈህ ቀሰቀስክ ነገር ነው የሰው። እዚህ ጋር ደግሞ አንድ ግልጽ ላድርግ፣ እንደዛ አይደለም። በይቅርታም ጉዳዩ አልተዘጋም። እንዲያውም እኔ ጋር የመጡት የአብረንታንት አባቶች ኮሜዲያን እሸቱ ቢሮ ሂደው ልንመርቅህ ነው የመጣ ነው ብለው እሱም ይቅርታ ተጠይቆ በዛ በኩል ማለቁ ለዳንሻ ዋልድባ አባቶች የህመሙ ህመም ይሄኛው ቪዲዮ ነው። ታምኛለሽ? ይሄን አስረዳኝ እስኪ። በጣም አሪፍ። ዋልድባ 3 ነው ብዬሻለሁ። አብረንታንት እንዳልሻህና ሰቋር ትልልቅ ገዳሞች ናቸው ብዬሻለሁ። ዋልድባ የሴት ገዳም አለ ተብሎ ተሰራብን የሚሉት እነማን ናቸው? እንዳልሻዎች ናቸው። አይ ልክ አይደለም ዋልድባን በተመለከተ የሰራው ቪዲዮ ብለው አስተያየት የሰጡት እነማን ናቸው? አብረንታንት ናቸው። ይሄ በሌላ አማርኛ ምን ማለት ነው? ኡራኤል ካሳንቺስ ያለው ኡራኤል ቤተክርስቲያን የሆነ ጣራው አፍሶ ወይ የሆነ ነገር ደግሞ ተቃጥሎ የካ ሚካኤል ቤተክርስቲያንማ የጋራ ነው በሚል አስተያየት ቢሰጥ አብረን ከጎናችሁ ነን፣ ይሄን ጉዳይ ያቃጠለውም ሰው ካለ በህግ
መፋረድ አለብን የሚል አስተያየት የካ ሚካኤል ሰጠን በል። ነገር ግን ኡራኤል ቤተክርስቲያን ተቃጥሎ የካ ሚካኤል አብረናችሁ ነን ብሎ አስተያየት ሲሰጥ ኡራኤል ሰጠ ብለሽ ነው መግለጫውን የምታነቢው? አይደለም። ማን ሰጠ ብለሽ ነው? የካ ሚካኤል ነው። የካ ሚካኤል ደግሞ ምን ያገባሃል ልትዩ ትችያለሽ? አቺ ቤተክርስቲያን ስለሆነ። ስለዚህ ከዋልድባ ገዳም ጋር ተያይዞ እሸቱን ለበርካታ ጊዜያቶች እየተቸ የነበረ እንዲሁም ደግሞ ከስቱዲዮም አልፎ ዋልድባ ገዳም ድረስም ሄዶ እሸቱን እስከ መተቸት ወይም ደግሞ እሸቱን እስከ ማሳጣት ደረጃ የደረሰ ወንድማችን ተክሌ እንግዲህ አሁን ላይ ከእሸቱ ጋር ያለውን ጉዳይ እኔ ለቂም በቀል ወይም ደግሞ እሱን ለመጉዳት ብዬ አይደለም ብሎ ሽምጥጥ አድርጎ እየተናገረ ይገኛል። በነገራችሁ ላይ እሸቱም ጥፋት ካጠፋ ከአባቶች ጋር ቁጭ ብሎ እንግዲህ በጠረጴዛ ዙሪያ ተነጋግሮ ችግሩ መፍታት እየተቻለ ዋልድባ ድረስ ሄዶ አንዱን ወሬ ከአንዱ እንግዲህ ማቀባበሉ ተገቢ አይደለም ባይነኝ እኔ። በነገራችሁ ላይ ተክሌም እንግዲህ መልካም ስራዎችን የሚሰራ ትልቅ ከሚባሉ የዩቲዩብ ፖድካስቶች መካከል አንዱ ነውና እንደ ቀልድ መስሉንም ልናወራው ወይም ደግሞ ዝቅ ልናረገው አይገባም። ስለዚህ እንግዲህ በጠረጴዛ ዙሪያ ተሰብስበው መነጋገር የቻሉ ነገሩን ግን በሚዲያ ላይ እያራገቡ የበለጠ ጉዳዩን አስፍተው ራሳቸውንም ለሰው አፍ ባይከቱ ባይነኝ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው መረጃዎች እኛን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።